جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين، وبعد، فالسلام عليكم ورحمة الله وبركاته. إن شاء الله تبارك وتعالى بتستن رئيس مسارات يوشتنا يهميت أدقى بميل الله بفكد الانساءات يمن التواوسي هنا. بمجمع درجة ውሸት የሚለውን ጉዳይ ለማንሳት እወዳለሁ። ውሸት የኃጢአት የወንጀል ሁሉ መጀመሪያ ነው። ውሸት የኃጢአት የወንጀል ሁሉ ራስ ነው። ውሸት እሳት ውስጥ ለመግባት አጭሩና ፈጣኑ መንገድ የውሸት መንገድ ነው። كما قال الحبيب صلوات ربي وسلامه عليه رسولاتنا عليه الصلاة والسلام እንዳሉት وإياكم والكذب فإن الكذب يهدي إلى الفجور وإن الفجور يهدي إلى النار وما يزال العبد يكذب ويتحرى الكذب حتى يكتب عند الله كذابا. بخارينا مسلم زقوت حديث رسول صلى الله عليه وسلم من اللون وإياكم والكذب مواشة أستنككاتشوال لو تتنككو وشة لتتنككو يقباتشوال وشتن راكو لمن فإن الكذب يهدي إلى الفجور وشت ودا أمتنو ممراو وشت ودا أمتنو يممراونا وإن الفجور يهدي إلى النار أمت دقمو ودا أساتنو ممراو أمت دقمو ودا أساتنو يميوشدو وما يزال العبد يكذب ويتحرى الكذب عند بارا يميوشنا وشتن يمفلق أيهنم حتى يكتب عند الله كذابا الله زند واشو تبلو سيتصاف درس يعني واشو تبلو بيتصاف نجي الله تبارك وتعالى زند كواشوش يمدبال مالتنو كوشتاموش زرزر سر يتصافال مالتنو حديث بخاري مسلم زقبوتال مالتنو. نعم وشت بزي ملكو ودا أمت ميمرانو أمت دقمو ودا أسات ميوزدنو أسات دقمو يسولجوش مكتاتا የአመፀኞች መቀጣጫ የሆነ የአላሁ ተባረከ ወተዓላ መሳሪያ ነው። ውሸት ማለት አንድን ነገር ካለበት ሐቂቃና እውነታ ተቃራኒ መግለጽ ማለት ነው። ውሸት ሃይማኖተኞች ወይም በሃይማኖት ውስጥ ብቻ ሳይሆን አእምሮ ያለው አካል ሁሉ ዘንድ ሁሉ የተጠላና የተወገዘ ነው። ውሸት እጅግ በጣም አጸያፊ ከሚባሉ የወረዱ ከሚባሉ ስነ ምግባሮች ውስጥ አንደኛው ነው። ውሸት የአንድን ሰው የስነ ምግባሩ የበታችነትና የስነ ምግባሩ መዝገጥ የሚገልጽ ነው ማለት ነው። ስለዚህ ከዚህ ወንጀል ከዚህ ኃጢአት ራሳችን ልናረቅ ይገባል ማለት ነው። نعم እንደው ከውሸት አደጋዎች ውስጥ አሁን የሚጠቅሰው አደጋ ብቻ ቢኖር በቂው ነው። ምን የሚለው ውሸትን የሚዋሽ ሰዎች አያምኑትም። ሰዎች የሚናገረው ንግግር ሐቅ እንኳን ቢናገር ውሸቱን ሊሆን ይችላል። እስኪ ማልልኝ ብለውት ሙሉ ካልሆነ ተገዝቶ ካልሆነ የሚናገረው ንግግር ቂማ የለውም፣ ቦታ የለውም። ንግግሩ ሰዎች ዘንድ ተቀባይነት እንኳን አይኖረውም። ዋሾ የሆነ ሰው ማለት ነው። ዋሾ የሆነ ሰው ማለት ነው። በውሸት የሚታወቅ ሰው ማለት ነው። በሚናገረው ንግግር ላይ ሰዎች ምን አያደርጉትም? እውነት አይሉትም ማለት ነው። نعم በውሸት የታወቀ የሆነ አካል በእውነት የታወቀ የሆነ አካል ደግሞ حتى وإن كذب ቢዋሽ እንኳን ሰዎች አረ እውነቱን ነው የሚሉት። በውሸት የታወቀ ግን በተቃራኒው حتى وإن صدق እውነቱን ቢናገር እንኳን የሆነ ነገር ሲናገር አረ ሰው ውሸቱን ነው የሚባለው። نعم ስለዚህ حتى ውሸት የሚዋሽ የሆነ ሰዎች ውሸት ሲሰሙ ከሌላ ሰው ውሸት ሲሰሙ ወደሱም ሊያስጠጉት ይችላሉ። እገሌ ነው የሚዋሸው እሱ ሊሆን ይችላል የተናገረው። نعم ስለዚህ ውሸት አይደለም እስልምና ውስጥ ይቅርና
ከእስልምና ውጭ ያለው ሆኖ ራሱ አእምሮ ያለው ማስተዋያ ማስተንተኛ መመዘኛ ያለው አካል ሊጠነቀቀው የሚገባ የሆነ ኃጢአት ወንጀል ነው ማለት ነው። ውሸት እንድንዋሽ የሚገፋፉን የሆኑ ነገሮች አሉ፣ የሚያነሳሱን የሆኑ ነገሮች አሉ። እነዛን ነገሮች አውቀን መፍትሄ ሰጥተን ልንጠነቀቃቸው ልንርቃቸው ይገባል። ውሸት እንድንዋሽ ከሚያደርጉን ነጥቦችና ከሚገፋፉን ነጥቦች ውስጥ አንደኛው اجتلاب النفع واستدفاع الضر ጥቅምን ለማምጣትና ጉዳትን ለማስወገድ ስንል ነዓም አንድ ዋሾ ሰው የሚዋሸው ጥቅምን እንዲያገኝና ጉዳት ሊወገድለት ወይ የሆነ ጥቅም ለማግኘት ባጭር መንገድ ዋሽቶ ለማግኘት ወይም ደግሞ የሆነ ጉዳት መጥቶበት ያንን ጉዳት ለማስወገድ በውሸት አጭር መንገድ ተጉዞ ጉዳቱን ማስወገድ። ዋሾ ሰው በቃ መዋሸቴ ሰላም ነው መዋሸቴ ትርፍ ነው ብሎ ለራሱ ገር ነገር ይመርጥላትና ይዋሻል ማለት ነው። ይሄ አንደኛው እንድንዋሽ ከሚያደርጉ መንገዶች ውስጥ ነው። ጥቅምን ለማግኘት ከጉዳት ለመወገድ ልናውቀው የሚገባ ነገር በውሸት የሚመጣ ጥቅም የለም። በውሸት የሚመጣ ጥቅም የለም። ዋሽተን ዱንያዊ ጥቅም ለማግኘት ዋሽተን ዱንያዊ ጓደኛ ለማግኘት ዋሽተን ዱንያዊ ማቴሪያል ለመሰብሰብ የምንሞክር ከሆነ ይሄ ጥቅም በውሸት የሚገኝ ሳይሆን አላህ ሊፈትነን ነው የሚሰጠን። አላሁ ተባረከ ወተዓላ ሊፈትነን ነው። ዋሽተንም ከጉዳት መጠንቀቅ አንችልም። ዋሽተንም ከጉዳት መትረፍ አንችልም። ከጉዳት እንድንተርፍ የሚያደርገን አላሁ ተባረከ ወተዓላ ነው። ሁለተኛው አንድ ሰው እንዲዋሽ የሚያደርገው ንግግሩ እንዲጣፍጥለት ነዓም ወሬው ተቀባይነት እንዲኖርለት ቅመም ይከትበታል ማለት ነው። የምን ቅመም? የውሸት ቅመም። ይሄም ሌላኛው ሰዎች እንዲዋሹ ከሚያደርጓቸው መንገዶች ውስጥ አንደኛው ነው። ንግግሩ ቅኔ እንዲሆንለት፣ ንግግሩ አስቂኝ እንዲሆንለት። ግልጽ ነው አይደለም? በቃ አሁን እውነት ከሚባሉ ንግግሮች ውስጥ የሚያስቅ ንግግር አጣ። እውነት ከሚባሉ ንግግሮች ውስጥ ሰዎች የሚስቁለት ጆሮአቸውን ከፍተው የሚሰሙለት ንግግር አጣ። ስለዚህ ዋሽቶ ሰዎችን ሊያስቅ ነው። ዋሽቶ የሰዎችን ጆሮ ሰዎች ጆሮአቸውን እንዲሰጡት ሊያደርግ ነው። በውሸት ንግግሩን ምን ሊያደርገው ነው? ሊያጣፍጠው ነው ማለት ነው። ይህም ሌላኛው ሰዎች እንዲዋሹ ከሚያደርጓቸው መንገዶች ውስጥ አንደኛው ነው። ወሬ እየተወራ እንደዚህ ሰዎች በወሬ መርቅነው ወሬ ያወሩ ባሉበት ውሸቱን ወይ አስል ያለው እውነት ያለው ንግግር ይጀምርና ውሸት ይጨምርበታል። ወይም ደግሞ ሙሉ በሙሉ ውሸት የሆነ ንግግር ያነሳና ሰዎች የንግግሩ ማጣፈጫ አድርገው ይጠቀመዋል። ይሄም ሌላኛው ሰዎች እንዲዋሹ ከሚያደርጋቸው መንገድ ውስጥ አንደኛው ነው። ሌላኛው ሶስተኛው ሰዎች እንዲዋሹ የሚያደርጋቸው መንገድ በመዋሸት ከጠላቱ ቂም ለመወጣት ከጠላቱ ለመበቀል የሚፈልግ የሆነም አካል አለ። አንድ ሰው ብትጠላውም እንኳን ባንተና በሱ መካከል አለመግባባት ቢከሰትም እንኳን ልትዋሽበት አይገባህም። ሶስተኛው ሰዎች እንዲዋሹ የሚያደርጓቸው ሰዎችን መጥላታቸው ነው። የሆነን ሰው ትጠላዋለህ፣ ስለዚህ በሱ ላይ የሆነን ነገር ቀጥፈህ የሆነን ነገር ሰርተህ የሆነን ነገር አሲረህ ተዋሽበታለህ፣ ታወራበታለህ። የሆኑ ፈዳኢሖችን ነውሮችን ትለጥፍበትና እሱ እኮ ይህንን ሰርቷል ትላለህ። ይህም ሌላኛው እንድንዋሽ ከሚያደርጉን መንገዶች ውስጥ ነው ማለት ነው። ነዓም ሰውን ስንጠላው ልናሽበት አይገባም። ብንጠላው በእውነት ነው ልንጠላው የሚገባው። አይ ስለጠላ ነው በሱ ላይ ወሰንና ድንበር ልንተላለፍ አይገባም። አላሁ ተባረከ ወተዓላ ብሎናል፣ ያ አዩሃ الذين آمنوا لا يجرمنكم شنآن قوم على ألا تعدلوا ሰዎችን ስለጠላችኋቸው ፍትሃዊ እንዳትሆኑ እንዳይገፋፋችሁ እናንተ አማኞች ሆይ ስለጠላኸው ልታሽበት አይገባህም። ጥላቻም የውሸት መንስኤ ነው ማለት ነው። አራተኛው ውሸት ልማዱ የሆነ ሰው፣ ውሸት ምላሱ ላይ የተጻፈበት ሰው፣ ምላሱ ላይ የውሸት አመል ያለበት ሰው በቃ ሁሌ መዋሸት ነው። ሁሌ ለምዶበታል። ካልዋሸ መናገር አይችልም ማለት ነው። هذه والله مصيبة። እቺ ደግሞ ትልቋ ሌላኛዋ ሙሲባ ነች። የውሸት
መንስኤዎች ምላሱ ላይ የተጻፈበት ሁሉ ጊዜ መዋሸት ልምዱና ልማዱ የሆነበት ሰው ነፍሱ በውሸት የምትጎተት የሆነ ሰው። አምስተኛው حب الترأس የበላይነትን መውደድ። نعم የበላይነትን መውደድ። አንድ ሰው በሚዋሽ ሰዓት ይሄንን ውሸቱን ይሄንን ቀምሞ የሚያመጣው የሆነ በተጨባጭ የሌለ የሆነውን ነገር እንደ ዕልም አድርጎ ይቆጥረዋል፣ እንደ ዕውቀት አድርጎ ይቆጥረዋል። ስለዚህ ለሚያወራው ሰውዬ እኔ ፈضል አለኝ ብሎ ያስባል፣ ዓሊም ነኝ ይላል ማለት ነው። እና ይሄም ከውሸት መንስኤዎችና እንዲሁም ደግሞ አነሳሾች መንገዶች ውስጥ አንደኛው ነው። የበላይነትን መውደድ፣ የበላይ ለመሆን መድረክን ለመቆጣጠር መሪ ለመሆን ውሸትን የሚጠቀሙ ሰዎች አሉ ማለት ነው። ይሄንን ልንጠነቀቅና ራሳችንን ከነዚህ አስባቦች ልናርቅ ይገባል ማለት ነው። ባረከላሁ ፊኩም። ውሸት ብዙ አይነቶች አሉት። በንግግር የሚከሰት አለ፣ በተግባር የሚከሰት አለ፣ በንያ የሚከሰት ውሸት አለ። በንግግር የሚከሰተው ውሸት ብሎ ማለት በንግግርህ በእውነት ተቃራኒ የሆነ ንግግር መናገር ማለት ነው። ከተጨባጩ ተቃራኒ የሆነ ንግግር መናገር ማለት ነው። እንግዲህ ብዙ አይነት አለው። በወንጀልነት ደረጃዎች አሉት። ውሸትን ይበልጠዋል ማለት ነው። ከውሸት ሁሉ ትልቁ ውሸት በአላህ ላይ መዋሸት ነው። ከውሸት ሁሉ ትልቁ ውሸት በረሱሉ ሰለላሁ ዐለይሂ ወሰለም ላይ መዋሸት ነው። يقول الله ومن أظلم ممن افترى على الله كذبا بالله لا يشتن كقطف سو يبلط ما انتمام الليل رب العزة والجلال بالله لا مواشت بالله لا مواشت ይሄ طالب العلمዎች ላይ የሚከሰት ነው። ይሄ ሳይደርሱ እናስተምራለን የሚሉ ሰዎች ላይ የሚከሰት ነው። ይሄ ገና ሳይደርሱ በፈትዋ የተጠመዱ ሰዎች ላይ የሚከሰት ነው። ፈትዋ ይጠየቃል ወይም ፈትዋ ትጠየቃለች። እገሌን ጠይቁ የገሌን ስልክ ልስጣችሁ ከማለት ይልቅ እንዴትን ያልመልሰውም እኔ ይሄንን መስአላ አያቅም እባላለሁ እንዴ፣ ስለዚህ ይሄማ እንደዚህ ነው ብለን በግምት እንናገራለን። ውሸት ነው። በአላህ ላይ መዋሸት ነው። ደግሞ እንደውም የውሸቶች ሁሉ ትልቁ ውሸት ይሄ ነው። የውሸቶች ሁሉ አለቃ ይሄ ነው። በአላህ ዲን ላይ ሐላል ሐራም ላይ በስሜት በልብ ወለድ በዝንባሌ መናገር፣ በግምት መናገር። ፈነተቂላህ አላህን እንፍራ። ቂርአት በምናቀራ ሰዓት የሆነ ቂርአት እያቀራን ወይም ደግሞ የሆነን አካል እያሞጠልን ባለንበት ሰዓት እንጠየቃለን የሆነ መስአላ። ከዛ በኋላ በውሸት መመለስ። ሱብሃንአላህ አናቀውም እኮ መስአላውን ወይም ደግሞ ይሄ የዚህን ቃል ፍች እኮ አናቀውም፣ ነግረን በውሸት። ይሄም ሌላኛው በአላህ ላይ መዋሸት ነው። ይሄም ሌላኛው በአላህ ዲን ላይ መቅጠፍ ነው። አላሁ ተባረከ ወተዓላ ከሃዲያኖችን አላሁ ተባረከ ወተዓላ እጅግ በጣም አውግዟቸዋል። በአላህ ዲን ላይ ሌላን በስሜት በልብ ወለድ በሚዋሹ ሰዓት አላህ ምን አላቸው? ወላ ተቁሉ ሊማ ተሲፉ አልሲነቱኩም አልከዚበ ሃዛ ሐላል ወሃዛ ሐራም ሊተፍተሩ ዐላ አላህ አልከዚብ። በአላሁ ተባረከ ወተዓላ ዲን ላይ ምላሳችሁ የሚቀጥፍላችሁን የሚያመጣላችሁን የሚገልጽላችሁን ይሄ ሐላል ነው ይሄ ሐራም ነው አትበሉ፣ በአላህ ላይ ውሸትን ልትቀጥፉ ይላል ረቡል ዒዘቲ ወልጀላል። በሌላ አንቀጽ ምን ይላል? አም ለሁም ሹረካኡ ሸረዑ ለሁም ሚነ ዲን ማ ለም የእዘን ቢሂላህ ነዓም ወለውላ ከሊመቱ ልፈስሊ ለቁድየ በይነሁም ወኢነ ዛሊሚነ ለሁም ዐዛቡን አሊም። ለነሱ ለመሆኑ ተጋሪዎች አሏቸው እንዴ ከሃይማኖት የሚደነግጉላቸው አላህ ያልፈቀደውን። ስለዚህ በአላህ ዲን ላይ መዋሸት ትልቅ የሆነ ወንጀል ነው። ወከዛሊከ አልከዚብ ዐላ ረሱሊላህ በመልእክተኛው ላይ መዋሸት። አላህ መልእክተኛ እንዲህ ብለዋል ያላሉትን ማለት ነው። እሳቸው ይሄን ሰርተዋል ያልሰሩትን ማለት ነው። ረሱሉል አሚን ዐለይሂ ሰላቱ ወሰላም ምን ይላሉ? መን ከዘበ ዐለየ ሙተዐሚደን ፈልየተበወእ መቅዐደሁ ሚነናር። በእኔ ላይ አውቆ የሚዋሽ ሰው ከእሳት መቀመጫውን ያዘጋጅ ይላሉ ረሱሉ ሰለላሁ ዐለይሂ ወሰለም። በእኔ ላይ አውቆ የሚቀጥፍ ሰው ከእሳት መቀመጫውን ሊያዘጋጅ ይገባዋል። እሳት ላይ መቀመጫውን ነው እያዘጋጀ ያለው። አልከዚብ ዐላ ረሱሊላህ በአላህ መልእክተኛ ላይ መዋሸት። ሶስተኛ የውሸት ደረጃ በአማኞች ላይ መዋሸት። በአላህ ላይ መዋሸት ትልቁ ነው። በረሱል ላይ መዋሸት ከአላህ መዋሸት ቀጥሎ ትልቁ ወንጀል ነው። ወከዛሊከ አልከዚብ ዐላ አልሙእሚኒን በአማኞች ላይ መዋሸት፣ በሙእሚን አካል ላይ መዋሸት።
ለምን አመነ ለምን በለጠኝ ሊሆን ይችላል እሱን ሐስዶት ሊሆን ይችላል በመቀኝነት ሊሆን ይችላል ጓደኛ ሊሆን ይችላል እንዲሁም ተፈታታኝ ተወዳዳሪ ሊሆን ይችላል ግን አትዋሽበት ቃላትህን ቢሆን ልታሽበት አይገባህም اذا كان مؤمنا فلا تكذب عليه በሱ ላይ አትዋሽበት وكذلك شهادة الزور የውሸት ምስክርነትን መመስከር ነብዩ ሰለላሁ ዐለይሂ ወሰለም من اكبر الكبائر ከትላልቅ ወንጀሎች ሁሉ ትልቅ ወንጀል شهادة الزور መሆኑን ነግረውናል نعم ዲኑን በውሸት ምስክር የሸጠና የለወጠ ሰው ባሁን ሰዓት በዝቷል የሰዎችን ሐቅ የሚያጠፋ ሰው በዝቷል ሰዎች ላይ የሚቀጠፍ ሰዎች ላይ ሴራን የሚሰራ ሰው ሞልቷል በውሸት ዱንያን ለመፈለግ ወይም ደግሞ ከሰውየው ለመበቀል ለእንትቃም ይሄ ሁሉ አላሁ ተባረከ ወተዓላ ዘንድ አላህ ጋር የሚያጣላ የሆነ ውሸት ነው አሁንም ከውሸት አይነቶች ውስጥ الكذب في المزاح ليضحك الناس ሰዎችን ለማሳቅ በጫወታ ሰዓት መዋሸት لا اله الا الله ይሄን የውሸት አይነት ደግሞ እጅግ በጣም የተዘናጋንበት የውሸት አይነት ነው እጅግ በጣም ችላ ያልንበት ሐላል የመሰለን የውሸት አይነት በጫወታ ጊዜ ሰዎችን ለማሳቅ መዋሸት صح ረሱላችን ሰለላሁ ዐለይሂ ወሰለም ይላሉ አልኢማም አህመድ አቡ ዳውድ ትርሚዚ በዘገቡት ሐዲስ ላይ ويل للذي يحدث فيكذب ليضحك به القوم ويل له رسولاتنا عليه الصلاة والسلام منالو ويل للذي يحدث فيكذب لزال لم يورانا لم يوشسو ويلتالو لمن دنو ميوشو ليضحك به القوم بزي بوشتو سوتش لماسك بولو يميوشسو كذا منالو ساتشو ويل الله ويلتالو ወይም ወይል የሚባል የጀሃነም ጉርጓድ አለለት ወይል የሚባል የጀሃነም ጉርጓድ አለለት እዛች መግባቱ አይቀርም ለምንድን ነው እዛች ውስጥ የሚገባው لانه يكذب ليضحك بكذبه القوم ሰዎችን በውሸቱ ለማሳቅ ይዋሻል በዚህ ምክንያት ወይል የሚባል የጀሃነም ጉርጓድ ተዘጋጅቶለታል ይላሉ ነው ረሱላችን ሰለላሁ ዐለይሂ ወሰለም እና ወንድሞቼ እህቶቼ በጫወታ ጊዜ ሰዎችን ለማሳቅ ለቀልድ መዋሸትን ልንጠነቀቅ ይገባል እንደው ቅጣቱ ወይል የሚባል ጀሃነም አለ መባሉ ብቻ ትልቅ ወንጀል መሆኑን ነው የሚጠቁመንና የሚያመለክተን ማለት ነው አማኝ የሆነ ሰው ዋሾ ሊሆን አይገባውም ለምን ኢማንና ውሸት ሊሰበሰቡ አይችሉም ማለት ነው ረሱላችን ሰለላሁ ዐለይሂ ወሰለም ተጠየቁ አየኩኑ المؤمن كذابا قال لا አማኝ ዋሾ ሊሆን ይችላል እንዴ ተብለው ሲጠየቁ አረ በፍጹም አሉ ረሱሉ ሰለላሁ ዐለይሂ ወሰለም አማኝማ ዋሾ ሊሆን አይችልም صح ረሱላችን ሰለላሁ ዐለይሂ ወሰለም አማኝ የሆነ ሰው በኺል ሊሆን ይችላል በማዕና ንፉግ ሊሆን ይችላል አማኝ የሆነ ሰው ፈሪ ሊሆን ይችላል ዋሾ ግን አይሆንም ለምን በንግግራችን ላይ መዋሸት በወሬ ውስጥ ውሸትን መቀላቀል የኒፋቅ ምልክት ነው የሙናፊቅ ምልክት ነው ረሱላችን ሰለላሁ ዐለይሂ ወሰለም በሐዲታቸው ብለዋል አያቱል ሙናፊቅ ሰላት የሙናፊቅ ምልክቶች ሶስት ናቸው አንደኛ اذا حدث كذب በሚያወራ ሰዓት ይዋሻል صح ውሸት ይቀላቀላል ማለት ነው واذا وعد اخلف ቃል ሲገባ ቃሉን ያጥፋል واذا اؤتمن خان ሲታመን ይከዳላሉ والكذب ليس من شيم الاكابر ውሸት የተላላቅና የተከበሩ ሰዎች ስነ ምግባር አይደለም بل هو من شيم الاصاغر የተናነሾችና የወራዳዎች ሰዎች መገለጫ ነው ነፍሳቸውን ያዋረዱ ውሸት ቀላል የሆነባቸው ሰዎች በእድሜ ትልቅ ቢሆኑም የስነ ምግባራቸው የወረዱ ሰዎች ናቸው የሚዋሹት ከሰዎች አይን የወረዱ ሰዎች ናቸው የሚዋሹት نعم لا يكذب المرء الا من مهانته أو فعله السوء أو من قلة الأدب قتام من لا يكذب المرء إلا من مهانته عند شو والرد كمهن يتنسى قالون بستكر أيوشم أو فعله السوء ويمكن مدفو سرا ويتنسانهم يوشو بقول يميسرا مدفو سرا يتكمنا لي يميسج ستنال ومن قلة الأدب أدبو ينسى مهن ميتكمو ملتنو نعم يميواش يهنا أكل مالتنا نعم لبعض جيفة كلب خير رائحة من كذبة المرء في جد وفي لعب قتامي من الله لبعض جيفة كلب يوشاك وشاشا خير رائحة شتاو يتشال لهون شلل من كذبة المرء في جد وفي لعب
አንድ ሰው በቀልድም ይሁን በመር ከሚዋሸው ውሸት የውሻ ጂፈ የውሻ አስከሬን ሽታ ሊሻል ይችላል። የውሸት ሽታው ጥንባቱ በጣም ከባድ ነው፣ የሚጠረና ነው። ግልጽ ነው አይደለም? ዋሹ የሆነ ሰው ከአፉ የሚወጣው የውሸቱ ጠረን እጅግ በጣም የሚጠነባ ነው። ባረከላሁ ፊኩም። እንደው የውሻ የከልብ አስከሬን ወይም ደግሞ የሱ ቆሻሻ ከሱ የሚወጣው ነገር የዛ ሽታ ይሻላል ከሚዋሽ ሰው ሽታ ማለት ነው። ዑመር ኢብኑ ኸጣብ من ይላሉ ረዲየላሁ ዐንሁ ወአርዳህ لأن يضعني الصدق وكلما يضع أحب إلي من أن يرفعني الكذب وقلما يفعل ይላሉ። ውሸት ቢያዋርደኝ نعم እውነት የበታች ቢያደርገኝ እውነትን ተናግሮ የበታች የሚሆን ሰው በጣም ቀላል ነው። እውነት የበላይ ነው የሚያደርገው። ግን አልውሻቸው لأن يضعني الصدق أحب إلي من أن يرفعني الكذب በውሸት የበላይ ከመሆን ውሸት እኔን የበላይ ከሚያደርገኝ እውነት ተናግሬ የበታች በሆን ይሻለኛል። እውነትን ተናግሮ የመሸበት ማደር ይላሉ የሀገራችን ሰዎች። አታ صحيح ይሄ አባባል እጅግ በጣም ትክክለኛ የሆነ አባባል ነው። ሁለተኛው የውሸት አይነት በንግግር ላይ ነው የመጀመሪያው። ሁለተኛው በአፍዓል በተግባር የሚፈጸም ውሸት አለ። በተግባር የሚፈጸም ውሸት አለ። كيف እንዴት ነው በተግባር ውሸት የሚከሰተው? ለምሳሌ አንድ ሰው ይሁንን ነገር እየሰራ አስመስሎ ሰዎችን ያጠራጥራቸዋል። እሱ ግን እየሰራ አይደለም። ወይም ደግሞ የሆነ ነገር እንዳለ በተግባሩ ይገልጻል፣ ግን ያ ነገር እኮ የለም። ሱብሃንአላህ። ለምሳሌ ካዕባ ይሄዳል፣ መካ ይሄዳል፣ ወይም ደግሞ መስጂድ ውስጥ ይገባል። صح ከዛ በኋላ ካሜራውን ለሆነ ልጅ ወይም ለሆነ ሴትዮ ይሰጣትና እጁን ወደ ላይ ብድግ አድርጎ ዱዓ የሚያደርግ ያስመስልና ፎቶ ወይም ደግሞ ሴልፊ ያነሳል ማለት ነው። ይሄ ውሸት ነው። በተግባር የሚገለጽ ውሸት ማለት ይሄ ነው። ዱዓ እያደረገ እኮ አይደለም። ያቺን ዱዓ እያደረገ አስመስሎ ፎቶ ተነስቶ ፌስቡክ ላይ በተለያዩ ማህበራዊ መገናኛ ዘዴዎች ላይ ለመልቀቅ ማለት ነው። ሱብሃንአላህ። ይሄ በተግባር የሚገለጽ ውሸት ነው። ይሄንን ደግሞ ለሐጅ ሰዎች ሄደው ለዑምራ ሰዎች ሄደው ካዕባ ላይ في المسجد النبوي ነብዩ መስጂድ ላይ في المسجد الحرام መስጂድ الحرام የሚያደርጉ ሰዎች አሉ። አላህን እንፍራ፣ አላሁ ተባረከ ወተዓላ እንፍራ። አንዳንዱ ደግሞ ስጁድ ይወርዳል። ከዛ በኋላ ስልኩን ይሰጥና ለሰው ስጁድ ያደርግና ቀርጸኝ ይላል። ሱብሃንአላህ። ስጁድ እኮ ያደረገ አይደለም፣ ለማስመሰል ነው። የተግባር ውሸት የሚባለው ይሄ ነው። የተግባር ውሸት ማለት ይሄ ነው። ሌላኛው ደግሞ ቁርአን ይዝና የቀራ ያስመስልና ፎቶ አንሳኝ ይላል። ያንን ፖስት ለማድረግ ለመርጨት ማለት ነው። ስለዚህ ይሄ ሁሉ በተግባር የሚገለጽ ውሸት ነው። አላሁ ተባረከ ወተዓላ የዩሱፍ አለይሂ ሰላም ወንድሞች ታሪክ ነግሮናል። አባታቸውን ማታ ላይ መጡ يعني اذ جاءوا اباهم عشاء يبكون يعني بكاء كاذبا فمواشت وجاءوا على قميص يوسف بدم كذب بيوسف عليه السلام قميص ላይ የማስመሰል ደም ጽፈው ወይም ደግሞ አስነክተው እሱን ዩሱፍ عليه السلام እንሽጠው ተኩላ በላው ብለው በተግባር ዋሽተው መጡ። فجمعوا بين كذب القول وكذب الفعل በተግባርም በንግግርም ዋሹ። وكذلك الكذب في النيات በንያ ላይ መዋሸት አለ። በንያ ላይ መዋሸት ማለት ምን ማለት ነው? በቀልብ መዋሸት ማለት ምን ማለት ነው? አንድ ሰው በሚነያ ሰዓት ከአላህ ፊት ውጭ ያለን አካል መፈለግ፣ ከአላህ ፊት ውጭ ያለን አካል ፈልጎ መንያት ይውልኝ፣ ይሄ ውሸት ነው የሚባለው። ረሱላችን ሰለላሁ ዐለይሂ ወሰለም በሐዲታቸው እንደተናገሩት መጀመሪያ እሳት የምትለኮስባቸው እሳት የምትንቀለቀልባቸው የሆኑ ሰዎች አሉ الشهيد والمنفق والعالم። شهيد ነው منفق በአላህ መንገድ ላይ የሰጠው العالم علምን የተማረሰው። ሸሂዱ ለምንድነው ዋሾ የሆነው? ወይም ደግሞ ለምንድነው መጀመሪያ እሳት በሱ ላይ የምትነደድበት? ጂሃድ ወጥቷል፣ ግን ምን ለመባል ነበረ ንያው? የዋሻው በንያው እኮ ነው። ምን ለመባል ነበረ? ጀግና ለመባል ነበረ። ዋሽቷል፣ በንያው ዋሽቷል ማለት ነው። ሙንፊቅ ነው ሁለተኛው። በአላህ መንገድ ላይ ገንዘቡን ወጪ አድርጓል፣
ግን መጀመሪያ እሳት በሱ ላይ ነው የምትለከው ሰው ነገ ለምንድነው የሰጠው ቸር ለመባል ነበረ። ሶስተኛው ደግሞ ዓሊም ነው። ግን እሳት መጀመሪያ በሱ ላይ ከምትለኮስባቸው ሰዎች ውስጥ አንደኛው ነው። ለምን? በንያው ዋሽቷል። የሚያስተምረው ዓሊም ለመባል ከዓሊሞች ተርታ ለመመደብ ኡስታዝ ለመባል ነበረ። ይሄ ሁሉ በንያ የሚከሰት ውሸት ነው። ስለዚህ ሶስቶቹንም የውሸት አይነቶች ተጠንቅቀን ከውሸት ርቀን በእውነት ልንዋብ ይገባል። እውነት መልካም ስነ ምግባር ነው። ውሸት ደግሞ መጥፎ ስነ ምግባር መሆኑን አውቀን ከውሸት ልማድ ራሳችን ልናወጣ ይገባል። ባረከላሁ ፊኩም ወጀዛኩሙላሁ ኸይራ። በመቀጠል የምንመለከተው ኹጡረቱል ገይባ የህሜት አደገኝነትን ነው። ህሜት ብሎ ማለት በመጀመሪያ ደረጃ ዚክሩከ አኻከ ቢማ ይክረህ ወንድምህን በሚጠላ ነገር ማውሳት ማለት ነው። አቡ ሁረይራ በሚያስተላልፉት ሐዲስ عند ሙስሊም የአላህ መልእክተኛ አለይሂ ሰላቱ ወሰላም ምን አሉ? አተድሩነ ሚል ገይባ ህሜት ማለት ምን እንደሆነ ታውቃላችሁ እንዴ አሉ። ቃሉ አላሁ ወረሱሉሁ አዕለም ሰሐባዎቹ አላህና መልእክተኛው ይወቁ አሉ። ቃል ምን አሉ ረሱላችን? ህሜት ማለት ዚክሩከ አኻከ ቢማ ይክረህ ወንድምህን በሚጠላው ነገር ማውሳት ነው። ወንድምህን በሚጠላው ነገር ማውሳት ነው አሉ። ቂለ አፈረአይተ ኢን ካነ ፊ አኺ ማ አቁል ሰሐባዎች ምን አሉ? ምን አለ የምለው ነገር ወንድሜ ላይ ካለስ ያኒ ወንድሜ ላይ የምለው ነገር ካለበትሳ ቃል ምን አሉ ረሱሉ ኢን ካነ ፊሂ ማ ተቁል ፈቀድ እግተብተ የምትለው ነገር ካለ አማሁ ማለት ይሄ ነው ያለበትን ነውር በሚጠላበት ሁኔታ በሌለበት ቦታ ማውሳት ይሄ ነው ህሜት የሚባለው። ወኢን ለም የኩን ፊሂ ፈቀድ በሀተ ከሌለበትማ ጨነህበታል አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ይሄማ መጫን ነው የሚባለው። ነዓም ገይባ ሐራም ነው። ቁርአን ላይ ተከልክለናል፣ ሐዲስ ላይ ተከልክለናል። ወላ የግተብ ባዕዱኩም ባዕዳን ብሎናል አላህ። ከፊላችሁን አይማ ኢብኑ ዐባስ ሚላሉ ረዲየላሁ ዐንሁ ወአርዳህ حرم الله أن يغتاب المؤمن بشيء كما حرم الميتة الله تبارك وتعالى مؤمن بهون نجر متاماتون ارمى الرجال موتانا يموتن نجر مبلاتا حرام درجه ولا يغتب بعضكم بعضا أيحب أحدكم أن يأكل لحم أخيه ميتا فكرهتموه هميتم لك اندزاونو يموتن سو مبلات مالتنو يموتن سو سقا ما قرت أمنو ملامتنو መቀርጨም ነው ማለት ነው። ነዓም ስለዚህ ሙታን እንደተከለከለ ሁሉ የሞተን አስከሬን መብላት እንደተከለከለ ሁሉ ሀሜትም ተከልክሏል እያሉ ነው ኢብኑ ዐባስ። وفي الحديث الإمام مسلم صحيح ላይ በዘገቡት ሐዲስ رسول الأمين صلوات ربي وسلامه عليه ምን ይላሉ? لا تحاسدوا ولا تناجشوا ولا تباغضوا ولا تدابروا ولا يبيع بعضكم على بيع بعض وكونوا عباد الله إخوانا المسلم أخو المسلم لا يظلمه ولا يخذله ولا يحقره التقوى هنا ويشير إلى صدره 3 مرات بحسب امرئ من الشر أن يحقر أخاه المسلم كل المسلم حرام دمه وماله وعرضه رسولاتنا عليه الصلاة والسلام أتمك أن ينو يلالو أتتلالو يلالو جربات الستات يلالو كفلاتشو قبالة أي قبا የአላህ ባሪያዎች ወንድማማቾች ሆኑ። ሙስሊም ለሙስሊም ወንድሙ ነው። አይበድለውም፣ አያዋርደውም፣ አያሳንሰውም። ተቅዋ ልብ ውስጥ ነው በማለት ወደ ልባቸው ይጠቁማሉ ረሱሉ ሰለላሁ ዐለይሂ ወሰለም። ከዚያም ምን አሉ? አንድ ሰው ሙስሊም የሆነው ወንድሙን አሳንሶ መመልከቱ ሸረኛ ከመሆኑ ይሄ ብቻ ይበቃዋል። ሙስሊም በሙስሊም ላይ ሐራም ነው፣ ደሙም ሐራም ነው፣ ገንዘቡም ሐራም ነው፣ ክብሩም ሐራም ነው። ገይባ 3 አይነት አለው። አንደኛ ወንድምህን ያለበትን ነገር መጥቀስ ገይባ ይባላል። ሁለተኛው ቡህታን ይባላል። ቡህታን የሚባለው ዚክሩከ አኻከ ቢማ ለይሰ ፊህ በሌለበት ነገር ወንድምህን ማውሳት ማለት ነው። ሶስተኛው ኢፍክ ይባላል። ኢፍክ የሚባለው ማ በለገከ ዐን ስለሱ የደረሰህን ነገር ማውራት፣ ይሄም ኢፍክ ነው፣ ቅጥፈት ነው፣ ሳታረጋግጥ ማለት ነው። ነዓም ስለዚህ ይሄንን ሁሉ ልንጠነቀቅ ይገባናል። አንድ ሰው እንዲዋሽ የሚያደርጉት ሰበቦች አሉት። አንደኛው ضعفul ኢማን እንዲያማ የሚያደርጉ ሰበቦች አሉ። አንደኛው ضعفul ኢማን የኢማኑ ደካማነት፣ ሁለተኛ ሙራፈቀቱ አህሊ السوء والمعاصي የወንጀልና መጥፎኞች የመጥፎ ባለቤቶችን ጋር ጓደኛ መሆን፣ መጥፎ ሰው ጋር የተቀማመጠ ሰው ሰዎችን ያማል። ሶስተኛ አልሐሰድ ምቀኝነት ነው፣ ህሜት እንድናማ የሚያደርገን ማለት ነው።
ሌላኛው حب الدنيا ዱንያን መውደድ ሰዎች እንድናማ ያደርገናል والتنافس فيها በዱንያ መሽቀዳደም ይህም ሌላኛው ሰዎች እንድናማ የሚያደርገን ነው ما يلالو ما من أحد أحب الرياسة إلا حسد وبغى وتتبع عورات الناس وكره أن يذكر أحد بخير فضيل بن عياض من أندم سو يلم رياسة ميود يبلاينة ميود سلطان ميود سو يلم مكانيا بيهون انجي سوتش لي دنبرن وسنن بالفنجي يسوتش النور بكتاتل انجي سو ማንም ሰው በኸይር እንዲወሳ ይጠላል በቃ ይሄ ነው ሪያሳ የሚወድ ሰው የበላይነት የሚወድ ሰው ስልጣን የሚያፈቅር ሰው ከሱ ጋር የሆነ ሰው በመልካም እንዲወሳ አይፈልግም እሱ ብቻ ነው በመልካም እንዲወሳ የሚፈልገው ስለዚህ በመጥፎ ነው ሰዎችን የሚያነሳው ማለት ነው የሰዎችን አውራ ነው ግድፈት ነው ሁሉ ጊዜ የሚያወሳው ይሄ ህሜት ነው ባረከላሁ ፊኩም ከህሜት የማይወሱ የሆኑ ሁኔታዎች አሉ አንደኛ ወደ ቃዲዎች ወደ መሪዎች በደልህን ለመግለጽ የበደለህን ሰው መጥፎ ጎን ወይም ደግሞ በደልን ብትናገር ህሜት አይባልም لا يحب الله الجهر بالسوء من القول الا من ظلم የተበደለ ሲቀር ብሎናል وكذلك በወንጀል ሙጃሃራ ያደረገ ሰው ወይም ቢድዓ እንዲላ የፈጠረን ሰው ብታስጠነቅቀው መጥፎ ጎንን ጠቅሰህ ስሙን ብታወሳ ይሄ ህሜት አይባልም ወይም ቢባልም ሐላል ነው ليس لصاحب البدعة والفاسق المعلن بفسقه غيبة لله الحسن البصري رحمه الله ببدعة سو والفاسق المعلن بفسقه فسق قلت هذا الرقم فاسق غيبة يلوم يعني بمدفو بالتوسع غيبة يبالم هميت يبالم لمن كهونيهم لدين السبه سوتش لما استنك كهوننا هونم لا تشفي كهونة تمهل لما وتعد كهونة متوسع صباح مساء هميت ليون شلال ሶስተኛ ደግሞ ፈትዋ ለመጠየቅ ግልጽ ነው አይደለም የአቡ ሱፊያን ሚስት ለምሳሌ ነብዩ ጋር መጣችና ለነብዩ ምን አለቻቸው አቡ ሱፊያን رجل شحيح ولا يعطيني ما يكفيني እጅግ በጣም አቡ ሱፊያን የሚባለው ስስታም የሆነ ሰው ነው የሚበቃኝን ነገር አይሰጠኝም እና ምን ማድረግ አለብኝ ብላ ለረሱሉ አለይሂ ሰላቱ ሰላም እንጠይቃለች صح ይሄም ይቻላል ለስቲፍታ ፈትዋ ለመጠየቅ የባሏን ነውር ማውሳት الليلانيو في الدراسة في علم الجرح والتعديل علم الجرح والتعديل بمن ما في الساعات يسوتشن قدفت بالنواسيم هميتا يبالهم فلان ضعيف فلان ديوس فلان كذاب فلان يخلط فلان يغلط إيالن بنقلت إهم غيبا يبالهم أمستن يوم لزواج لتدارس يبال سلا عند السيد بتتأيك يصان نور እሷን ላገባት ነበረ እንዴት ነው ብሎ ቢጠይቀህ የሷን ነውር ብትነግረው ወይም ደግሞ የሆነን ሰው ላገባው ነበር እንዴት ነው ብላ እንደ ሴት ብትጠይቀህ የዛን ሰው የግድፈት ብትነግራት ይሄ ምን አይባልም ህሜት አይባልም ረሱሉ ሰለላሁ ዐለይሂ ወሰለም ፋጢማ ቢንት ቀይስ የምትባል ሴትዮ ሙአዊያና አቡ ጃህም አጭተውኛል ብላ ጠየቀቻቸው ለረሱሉ ማለት ነው ምን አሏት አላህ መልእክተኛ ዐለይሂ ሰላም አቡ ጃህም ከሆነ ከትከሻው ላይ በትሮና ያወርድም ሁሉ ጊዜ መደብደብ ነው ስራው ሴት ይማጣል ማለት ነው ሁለተኛው ሙአዊያ ያልሺ ደግሞ ገንዘብ የለውም ደሃ ነው ኡሳማ ኢብኑ ዘይድን አግቢ ያሏት አሁን እነዚህ ሁለት ሰዎች መጥፎ ጎናቸውን እየጠቀሱ ነው ነብዩ ሰለላሁ ዐለይሂ ወሰለም ለምንድን ለማስለሐት هذه المرأة ለዚህ ሴት ጥቅም ሲባል ስለዚህ ለግለሰብ ጥቅም የሚሆን ለማህበረሰብ ጥቅም የሚሆን ለዲን ጥቅም ከሆነ غيبة ይፈቀዳል ህሜት ይፈቀዳል በእነዚህ ቦታዎች ላይ ማለት ነው ህሜት በዱንያም በአኺራም የሚያመጣው ምን አለ ቅጣት አለ በዱንያ የሚያመጣው የመጀመሪያው ቅጣት ሰዎች የሚያማቸውን ሰው ይጣላሉ ስለዚህ አንተ ሰዎችን የምታማ ከሆነ ሰዎች ዘንድ ትጠላለህ ሌላው ደግሞ በዱንያም በአኺራም አላህ ይቀጣሃል الله من بلال إن الذين يحبون أن تشيع الفاحشة في الذين آمنوا لهم عذاب أليم في الدنيا والآخرة والله يعلم وأنتم لا تعلمون فما يشلي متفوت أياف نقر اندي سراج ميفلقوا سوج አሳማሚ የሆነ ቅጣት አላቸው ይላል ነው ረቡል ዒዘቲ ወልጀላል ቀብርም ውስጥ እንደዚሁ ይቀጣል የሚያማሰው ረሱላችን አለይሂ ሰላቱ ወሰለም في الحديث الصحيح በሁለት ቀብሮች ላይ ያለፉ ከዛ ምን አሉ انه ما لا يعذبان እነዚህ ሁለት ቀብሮች እየተቀጡ ነው አሁን እየተቀጡ ነው አሉ ረሱሉ ሰለላሁ ዐለይሂ ወሰለም وما يعذبان في كبير በትልቅ ነገር አይደለም የሚቀጡት አሉ اما هذا ይሄኛው ማሉ فكان لا يستتر من بوله
كبولو كشنتو أي صدام نبرلو أما هذا إيه يوما فكان يمشي بالنميمة ورين يوسد نبرلو بقيامم كتاتلو الله تبارك وتعالى اندالو وقدمنا إلى ما عملوا من عمل فجعلناه هباء منثورا سوتشن يميامو يسو حقا لباتشو هونو سوتش يسر السرا اندتبتنا أبوري هنا يوجد باتشوال يكفلالو الله تبارك وتعالى زند رسولات صلى الله عليه وسلم في حديث أبي هريرة ما المفلس قالوا دهم مالت من دوتاك قالاتشو دهم مالت جنزبي لله بري لله ورك لله وكايل لله نوالو سحبوش أي دهم يبالو نقيت كما كان سلا سجدو صمو زكاستو يمي متاسو ይሄኛውን ሰው ተሰርቧል ያኛውን ሰው ላይ ቀጥፏል የዛኛውን ሰው ደም አፍሷል የዚህኛውን ሰው ገንዘብ በልቷል ይሄኛውን ሰው ተማቷል ከሐሰናቱ ለዛ ሲሰጥ ለዚህ ሲሰጥ ለዛኛው ሲከፍል ለዚህኛው ሲከፍል ባዶውን ይቀራል አሉ የሚያማም ሰው ልክ እንደዛው ነው ያንንም ይሄንንም አምጣ ከሆነ ነገ ካንተው ከሰራው መልካም ስራ ነው የምትከፍለው ሲያልቅብህ የነሱ ወንጀል አንተ ላይ ተጭኖ ወደ ጀሃነም ነው የምትወርደው በእሳትም እንደዚህው ነገም አላሁ ተባረከ ወተዓላ ዘንድ የሚዋሽ የሆነ يعني የሚያማ የሆነ አካል መቀጣቱ አይቀርም ስለዚህ በስተመጨረሻ መድኃኒቱ ምንድነው ከውሸትም ይሁን ከህሜት ለመውጣት መፍትሄው ምንድነው የሚለውን ጠቁሚያቸው ንግግሬን ቋጫለሁ አንደኛው መፍትሄ ተቅዋላህ አላህን መፍራት ነው ومن يتق الله يكفر عنه سيئاته ويعظم له اجرا አላህን የሚፈራ ሰው ኃጢአቱን ወንጀሉን አላህ ያብስለታል አጅሩንም አላህ ከፍ ያደርግለታል ሁለተኛው الانشغال بعيوبه በራሱ ነውር እያንዳንዱ ሰው ቢዚ መሆን አለበት እኔ በራሴ ነውር አንተም በራስህ አንቺም በራስሽ ነውር ብዙ ነውር አለብን የሰው ነውር መንቀስ የራሳችን ነውር እንድንረሳ ያደርገናል የራሳችን ግድፈት እንድንዘነጋ ያደርገናል ሶስተኛው ነፍሳችን መመርመር እኔ የት ላይ ነው ያለሁት እኔ ምን ላይ ነው ያለሁት ራሳችን ስንመረምራት ወደ ሰው አይናችንን ከመዘንዘር እንቆጠባለን አራተኛው ሙዳወመቱ ዚክሪላህ አላህን ማውሳት ማብዛት አላህን ስናወሳ ስለሰው አናወራም خلاص አላህን ማውሳት ካበዛን ስለሰው የምናወሳበት ጊዜም አይኖረንም አምስተኛው ቤታችን ቁጭ ማለት ሐጃ ከሌለ በቀር ብዙ ጊዜ ሰዎች ጋር መገናኘት ብዙ ጊዜ እንድንዋሽ ብዙ ጊዜ ሰው ስም እንድናነሳ የሰው ስጋ እንድንበላ ያደርገናል ሰዎች ጋር ለጥቅም ካልሆነ በስተቀር መገናኘታችን የሚጎዳ ከሆነ ቤታችን ቁጭ ነው ማለት ያለብን الزم بيتك نعم ቤትህን ነው አጥብቀህ መያዝ ያለብህ ቤትህን አጥብቀህ ከያዝክ ቤታችን ቁጭ ካልን መጥፎ ነገር አንሰራም መጥፎ ነገር አንናገርም ሰዎችን አናማም ከሰዎች ጋር ከመቀላቀል አንፃር የሚከሰቱ ስለሆኑ ማለት ነው نعم አንድ ሰው ሰውን አምቶ ከሆነ ሊያደርገው የሚገባው አንደኛ ዋሽቶበትም አምቶትም ከሆነ የዋሽበትን ሰው ያማውን ሰው እንዲብዬ ዋሽቼብሃለሁ አምቻለሁ አውፊ በለኝ ሁለተኛው ወደ አላሁ ተባረከ ወተዓላ መመለስ ውሸትም ይሁን ህሜት ሁለት ሐቅ ነው የሰው ሐቅና የአላሁ ተባረከ ወተዓላ ሐቅ ነው በሰው ላይ ከዋሸ ወይም በሰውን ካማ የአላህን ሐቅ በተውበት ነው የምታበሰው የሰውን ሐቅ ደግሞ በአውፍታ ነው አውፍ በልልኝ ብለህ በመንገር ነው የሚታበስልህ አለበለዚያ ነገ አላህ ፊት ትጠየቃለህ ህሜት የምቀኞች የቂም አዘል ሰዎች ባህሪ ነው እንደተባለውም ان الغيبه مائده الكلاب وادام الفساق واعمال اهل الفجور ህሜት የሚባለው የውሾች ማኢዳ ነች ውሻዎች የሚሰበሰቡባት ምንድነች ምግብ ነች ማለት ነው وادام الفساق የአመፀኞችም ወጥ ነች ማጣበቂያ ነች واعمال اهل الفجور አመፀኞች ተግባር ነች አንድ ሰው غيبه የሚፈልግ ከሆነ فليغتب والديه ወላጆችን ይማቸው فانهما احق بخيراته የሱን ኸይር ለመካፈል ተገቢ የሚሆኑት ወላጆቹ ናቸው ስለዚህ መልካም ስራህን መስጠት ነው ማቀበል ነው የሚሆነው ባረከላሁ ፊኩም وجزاكم الله خيرا الله تبارك وتعالى ባህሪያቸውና መገለጫቸው ስነምግባራቸው እውነት ከሆኑት ከውሸትና ከህሜት ከራቁት ባሮቹ ያድርገን ወንጀል ከሰርተው ወደሱ የሚመለሱ አላህ ጸጋ በሚውልላቸው ሰዓት የሚያመሰግኑ መከራ የሚመጣባቸው ሰዓት ከሚታገሱ ሰዎች አላህ ያድርገን ምክንያቱም እነዚህ ሶስቶቹ የስኬት ቁንጮችና መማዎች ስለሆኑ أقول هذا القول وأستغفر الله لي ولكم ولسائر